ዛሬ የዓለማችን ታላላቅ የስፖርት ጸሐፊያንና ዘጋቢያን ባሌባ ወደ ማንቸስተር ዩናይትድ ለማምራት መቃረብን የተመለከተ መረጃን አስነብበዋል። ኤዝሬ ኮንሳ የአስቶን ቪላው ተከላካይ ከአስቶን ቪላ ጋር የአውሮፓ ሊግ ዋንጫን ያሳካው እጅግ አስደናቂው የተከላካይ ስፍራ ተጫዋች ወደ አርሰናል ለማምራት ሙሉ በሙሉ መስማማቱን የተመለከተ መረጃም ዛሬ ከወጡ ጉዳዮች መካከል ተጠቃሽ ናቸው። በሌሎች የዝውውር መረጃዎች ቼልሲ ቤት ውስጥ ሁለት ተጫዋቾች ከስብስብ ወይም ዓመቱን ሙሉ በቀጣይ ቼልሲ ሊጠቀመው ከሚፈልገው ስኳድ ውስጥ ውጭ መሆናቸውን የተመለከተ መረጃ ወጥቷል። ጃክሰን እና ዴላፕ እኚህን ጉዳዮች የተመለከተ መረጃ ይዣለሁኝ። ሃሪኬን የአውሮፓ የወርቅ ጫማ ተሸላሚ መሆኑ ተረጋግጧል። በቀጣይ የባየር ሙኒክ እንግሊዛዊው ተጫዋች የባሎንዲዮር አሸናፊ ሊሆን እንደሚችልም በርካታ መረጃዎች እየጠቆሙ ይገኛሉ። የአርሰናሉ የፊት መስመር የአጥቂ ስፍራ ተጫዋች ስዊድናዊው ቪክቶር ዮከሬስ ከመድፈኞቹ ሊለቅ የሚችልበት እድል አሁን ላይ እየሰፋ ያለ ይመስላል። ተጫዋቹ በወኪሎቹ አማካኝነት ራሱን ለባርሴሎና ዝግጁ ማድረጉን የተመለከተ መረጃ ወጥቷል። ዮከሬስ ወደ ባርሴሎና ማምራት ይፈልጋል። ውድ የቻናላችን ቤተሰቦች እኚህንና ሌሎች የዝውውር መረጃዎችን በተመለከተ በስፋት መረጃዎችን ወደ እናንተ ለማድረስ ተገኘን። ለዚህ የዩቲዩብ ገጽ አዲስ የሆናችሁ መረጃዎችን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት ጋብዛለሁ። የእናንተ ላይክ ለእኛ እጅግ ወሳኝ ነው። ለእናንተ ደግሞ ቀለል ያለች ነገር ስለሆነች ላይክ የምትለውን በተን ተጭናችሁ መረጃዎችን ማድመጥ እንድትጀምሩ በአክብሮት ጋበዝን። በቅድሚያም ኤዝሬ ኮንሳን የተመለከተ መረጃ ወደ እናንተ ላድርስ። የአስቶን ቪላው ተከላካይ ኤዝሬ ኮንሳ ወደ አርሰናል ለመምጣት ሙሉ በሙሉ በግል ጉዳዮች ላይ ከስምምነት ላይ ደርሷል። አስቶን ቪላ እና አርሰናልም አሁን ላይ ከስምምነት ላይ መድረሳቸውን የተመለከተ መረጃ ወጥቷል። እንግሊዛዊው የ28 ዓመት ተከላካይ እጅግ አስደናቂ ተጫዋች ነው። አስቶን ቪላ የእንግሊዝ ፕሪሚየር ሊግ ላይ ባለፉት ዓመታት ላይ ለተጋጣሚዎች አስቸጋሪ ቡድን በሆነባቸው ጊዜያት ሁሉ የአስቶን ቪላ ቁጥር አንዱ ተከላካይ ኤዝሬ ኮንሳ እንደነበር እናስታውሳለን። ይህ ተጫዋች ከእንግሊዝ ብሔራዊ ቡድን ጋር በ2026 ዓለም ዋንጫ ላይ እንግሊዝ እስከ ግማሽ ፍጻሜ ድረስ በተጓዘችበት ጊዜ ይህንን ተከላካይ ተመልክተናል። ይህ ተከላካይ ታዲያ መድፈኞቹ ለማስፈረም በዚህ የክረምቱ የተጫዋቾች የዝውውር መስኮት ላይ የእቅዳቸው አካል አድርገው ሲሰሩ እንደነበር የሚታወስ ነው። ዛሬ በወጣው መረጃ ሙሉ በሙሉ መድፈኞቹ ኤዝሬ ኮንሳን ለማስፈረም ከስምምነት ላይ መድረሳቸው ተዘግቧል። ፋብሪዚዮ ሮማኖም ሄር ዊጎ ሲል ይህንን መረጃ አረጋግጦታል። የኤዝሬ ኮንሳ ወደ አርሰናል መምጣት በተለይ በዚህ ሰዓት ላይ ዊሊያም ሳሊባን በጉዳት ላጡት መድፈኞቹ እጅግ ስኬታማ ዝውውር ተደርጎ ይቆጠራል። ተከላካዩ የአንድ ለአንድ የተከላካዮች ፍልሚያ ላይም እጅጉን በቀላሉ ማሸነፍ የሚችል የአየር ላይ ኳሶች ላይም በቀላሉ የማይረታ እጅግ አስደናቂ ብቃት ያለው ተከላካይ እንደሆነ ይታወቃል። ይህንን ተከላካይ መድፈኞቹ አስፈርመውታል። አሁን ባለው የአርሰናል ስብስብ ውስጥ ይህ ተከላካይ ሲጨመር ደግሞ ይበልጥ ቡድኑን ያጠናክሯል ተብሎ ይጠበቃል። በቀጣይ በመድፈኞቹ ቤት ይህ ተከላካይ የ5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። በመድፈኞቹ ቤት ውስጥ እጅግ ስኬታማ ጊዜን ሊያሳልፍ እንደሚችል በርካቶች እያወሩለት ይገኛሉ። ወደ ሌላኛው የዝውውር መረጃችን ስንሸጋገር ባሌባን የተመለከተውን መረጃ ወደ እናንተ ላቅርብ። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ሙሉ በሙሉ መቃረቡን የተመለከተ መረጃ ታላላቅ የስፖርት ድረገጾች በዚህ ሰዓት እያስነበቡ ይገኛሉ። ተጫዋቹ በማንቸስተር ዩናይትድ ቤት ውስጥ የ5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። ዩናይትድ የ65 ሚሊዮን ፓውንድ ግዢ ዋጋን ለብራይተን አቅርቦ ከስምምነት ላይ ሁለቱ ክለቦች ለማድረስ እጅግ መቃረባቸውን የተመለከተ መረጃ ወጥቷል። ባሌባ ረዥም ጊዜ ማንቸስተር ዩናይትድ ተፈላጊ ከሆኑ ተጫዋቾች መካከል አንዱ እንደነበር የሚታወስ ነው። ባለፈው ዓመትም ዩናይትዶች ለማስፈረም ተቃርበው ነገር ግን ክለቡ ብራይተን ፈቃደኛ አለመሆኑን ተከትሎ ወይም ከፍተኛ የግዢ ዋጋ መጠየቁን ተከትሎ ውድቅ መደረጉ የሚታወስ ነው። አሁን ዩናይትዶች ይህንን የአማካይ ስፍራ ተጫዋች ለማስፈረም መቃረባቸውን የተመለከተ መረጃ ወጥቷል። የባሌባ የአጨዋወት ዘይቤን ካየን ጫናዎችን መቋቋም ይችላል። ኳስን ይዞ ደግሞ ወደፊት በማሻገር እንዲሁም ይሄ ፊቱን ወደ
ተቃራኒ የግብ ክልል አዙሮ ቀጥተኛ መከላከልን በማድረግ ረገድ እጅግ የተካነ ተጫዋች እንደሆነ መረጃዎች ይጠቁማሉ። ከኳስ ጋር ያለው ተሳትፎና እድሎችን በመፍጠር ረገድም አደገኛ መሆኑን የተመለከቱ መረጃዎችን ተመልክተናል። ኳስ ይዞ ይሄ ጫናዎችን ተቋቁሞ መጫወት ይችላል። ከዛ በተጨማሪ ደግሞ የተጋጣሚ የአማካይ ስፍራን አቆራርጦ በማለፍ ለቡድን አጋሮቹ ኳስን ማቀበል የሚችል በጫና ውስጥ እጅግ የተካነ ብቃትን ያለው ተጫዋች እንደሆነ በርካታ መረጃዎች ይጠቁማሉ። ማንቸስተር ዩናይትዶች ለረዥም ጊዜ በተለይ በ6 ቁጥር ይሄ የተከላካይ አማካይ ስፍራ ላይ ያጡትን ኳሊቲ ሊሞላ የሚችል አይነት ተጫዋች እንደሆነ አሁን ላይ እየተወራለት ይገኛል። አሁን በማንቸስተር ዩናይትድ ስብስብ ውስጥ የእንደሱ አይነት ለየት ያለ ኳሊቲ ያለው ተጫዋች የለም። እዛ ላይ የግራ እግር ተጫዋች ነው። ይህ በራሱ አድቫንቴጅም ጭምር ሊሰጠው እንደሚችል ነው መረጃዎች የሚጠቁሙትና ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ሙሉ በሙሉ መስማማቱን የተመለከተ መረጃ ወጥቷል። በቀጣይ እንግዲህ ይህ ተጫዋች ወደ ማንቸስተር ዩናይትድ ይመጣል ተብሎ ይጠበቃል። በግል ጉዳዮች ዙሪያ ሙሉ በሙሉ ማንቸስተር ዩናይትድ ከተጫዋቹ ጋር መስማማቱን የተመለከተ መረጃ ወጥቷል። በሌላኛው የዝውውር መረጃ ቪክቶር ዮከሬስ ወደ ባርሴሎና ለማምራት ፍላጎት እንዳለው መረጃዎች ወጥቷል። በነገራችን ላይ ቪክቶር ዮከሬስ በአርሰናል ቤት ውስጥ የታሰበለትን ያክል ስኬታማ አይደለም። ይህንን ተከትሎ ይህ ተጫዋች ራሱን ለባርሴሎና ዝውውር ዝግጁ ማድረጉን የተመለከተ መረጃ ወጥቷል። የቪክቶር ዮከሬስ ወኪሎችም ለባርሳ ጥያቄ አቅርበዋል። መግዛት የምትፈልጉ ከሆነ ቪክቶር ዮከሬስ አቬይለብል ነው ወይም ዝግጁ ነው በማለት ለባርሴሎና ኃላፊዎች ማሳወቃቸውን የተመለከተ መረጃ ወጥቷል። በተጨማሪም ይህ ተጫዋች ወደ ባርሴሎና ደሞዙንም ጭምር ቀንሶ ለመሄድ ዝግጁ መሆኑን የተመለከተ መረጃ እየወጣ ይገኛል። በአንጻሩ ባርሴሎናዎች ከቪክቶር ዮከሬስ በፊት ግን የኢንተር ሚላኑን ተጫዋች ላውታር ማርቲኔዝን የማስፈረም ፍላጎት እንዳላቸው መረጃ ወጥቷል። ላውታር ማርቲኔዝን ኢንተር ሚላኖች በዚህ ሰዓት የመልቀቅ ምንም አይነት ፍላጎት እንደሌላቸው መረጃዎች እየወጡ ይገኛሉ። እንደሚታወሰው ባርሴሎና ለረዥም ጊዜ በክረምቱ የተጫዋቾች የዝውውር መስኮት አርጀንቲናውን ተጫዋች ዩሊያን አልቫሬዝን ለማስፈረም ከፍተኛ ጥረት ሲያደርጉ እንደነበር የሚታወስ ነው። የአልቫሬዝ ዝውውር አሁን ላይ ሙሉ በሙሉ በባርሳና በአትሌቲኮ ማድሪድ መካከል ስምምነት ላይ አለመደረሱን ተከትሎ ይህ ስምምነት ይጠናቀቃል ተብሎ አይጠበቅም። ያንን ተከትሎ ባርሴሎናዎች በተመሳሳይ የጨዋታ ዘይቤ ለዩሊያን አልቫሬዝ የሚቀርበውን ላውታሮ ማርቲኔዝን ለማስፈረም ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። በሌላ የዝውውር ዜና ሃሪኬን የአውሮፓ የወርቅ ጫማ ተሸላሚ መሆኑን የተመለከተ መረጃ ወጥቷል። አምና በአውሮፓ መድረክ ላይ እጅግ አስደናቂ የውድድር ጊዜን ማሳለፍ የቻለው ሃሪኬን የዓመቱ የ2026 የአውሮፓ የወርቅ ጫማ ተሸላሚ መሆኑን ተረጋግጧል። ይህንን ተከትሎ ዛሬ የተዘጋጀለትን ሽልማት ሃሪኬን ተቀብሏል። ሃሪኬን አምና እጅግ አስደናቂ የውድድር ጊዜን ያሳለፈ ተጫዋች ነው። 36 ግቦችን በቡንደስሊጋው አስቆጥሯል። በተከታታይ 3 ጊዜ የአውሮፓ የወርቅ ጫማ ተሸላሚ መሆኑ እንግዲህ ዛሬ ሃሪኬን ተረጋግጧል። ይህንን ተከትሎ የተዘጋጀለትን ሽልማት ዛሬ በክብር ተረክቧል። ቼልሲን ወደ ተመለከተ መረጃ እንሸጋገር። ቼልሲ 2 ተጫዋቾችን ከስብስቡ ውጭ ማድረጉን የተመለከተ መረጃ ወጥቷል። ጃክሰንና ዴላፕን የተመለከተ ሴኔጋላዊ ተጫዋች ጃክሰን ቼልሲ ቤት ውስጥ በእርግጥ አምናም በቋሚ አሰላለፍ ውስጥ አልተመለከትነውም። በውሰት እንደምናስታውሰው ወደ ጀርመኑ ቡንደስሊጋ ማምራቱ የሚታወስ ነው። ለቡንደስሊጋው ክለብ ባየር ሙኒክ ነበር አምና የውድድር ጊዜውን ሴኔጋላዊ ተጫዋች ማሳለፍ የቻለው። አሁን ውሰት ተመልሶ ለቼልሲ በክረምቱ የዝግጅት ወቅት ብንመለከተውም አሁንም በድጋሚ ከቼልሲ ጋር እንደማይቀጥል የተረጋገጠ ይመስላል። ዴላፕን በተመሳሳይ በነገራችን ላይ የዴላፕ ጉዳይ እጅግ በጣም የሚገርም ነው። ምክንያቱም አምና ከብራይተን እጅግ ውድ ዋጋ አውጥተውበት ቼልሲዎች ማስፈረም ቢችሉም ከማንቸስተር ዩናይትድ ጋር ተፎካክረው ይህንን ተጫዋች ማስፈረም ቢችሉም የታሰበውን ያክል በቼልሲ ቤት ውስጥ ስኬታማ መሆን አልቻለም። በአንድ ዓመት ጊዜ ውስጥ አሁን ከቼልሲ ጋር ለመለያየት ተቃርቧል። ቼልሲዎችን በቀጣይ ወደ ሌላ ክለብ ማምራት እንዲችል ፍቃድ እንደሰጡትም ጭምር መረጃዎች እየወጡ ይገኛሉ። ታዲያ ጃክሰንን አስቶን ቪላዎች ለማስፈረም ከፍተኛ ጥረት እያደረጉ እንደሚገኝ መረጃዎች እየወጡ ይገኛሉ። ከጃክሰን በተጨማሪ ዴላፕን ደግሞ ማንቸስተር ዩናይትዶች አሁንም ቢሆን የማስፈረም ፍላጎት አላቸው። የቤንጃሚን ሼሽኮ ተጠባባቂ አድርገው ዴላፕን ማንቸስተር ዩናይትዶች ለማስፈረም ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። እኚህ ዛሬ በዝውውሩ እንዲሁም በስፖርቱ ዓለም ላይ የተሰሙ መረጃዎች ናቸው። የቻናላችን ቤተሰቦች ስለተከታተላችሁ እጅግ አድርጌ ያመሰግናለሁኝ። ላይክ ማድረጋችሁን እንዳትዘነጉ። ይመቻችሁ።